በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ይህ አዋዜ ሰበር ነው። አሜሪካ ተክል ናት። ውርጭና ቁር፣ ሐሩርና ሙቀት ማጠወልጋት ለምለም። አሜሪካ ለምለም ተክል ናት። ትናንት 250ኛ ልደቷን ያከበረችው አገረ ነጻነት ዩናይትድ ስቴትስ አሜሪካ በፈረንጅ 1776 13 ከእንግሊዝ ቅኝ ነፃ የወጡ ሪፐብሊኮችን አማክሎ ያበረና አሜሪካንን የፈጠረውን ዘላለማዊ ሕገ መንግሥት ሰነድ የነፃነት አዋጅ ዲክሌሬሽን ኦፍ ኢንዲፔንደንስ አጸደቀች። የዚህ ክቡር ሰነድ አርቃቂና ሦስተኛው የነፃይቱ አሜሪካ ፕሬዚደንት ቶማስ ጃፈርሰን ሁሉም ነገር የተፈታበት፣ ሁሉም ነገር የሚወለድበት የማይሞትና ተአምራዊ ሐረግ አቀለሙ። የአሜሪካ ነፃነት አዋጅ መክፈቻ ሐረግ ሁሉም ሰዎች እኩል ተፈጠሩ ይላል። እኒህ እውነቶች አሉ። በተጨማሪም በረቂቁ ላይ ማለትም ሰዎች ሁሉ እኩል መፈጠራቸው ማብራሪያ የማይሻ ግልጽ መሆኑን እናምናለን ይላሉ። ይህ ከፊት ለፊቱ መጪ በርካታ ክፍለ ዘመናትን ሊተልምና የቢሊዮኖች የነፃነት ሕይወትን ሊበይን የተወለደ አስማታዊ ሐረግ ሁሉም ሰዎች እኩል ተፈጠሩ ቅድመ መነሻ ስሩ ሃይማኖት ነው። እንደ 6ኛው ክፍለ ዘመን ታላቁ ርዕሰ ሊቀ ጳጳስ ግሪጎሪ ያሉ ቀደምት ክርስቲያን ሊቃውንት ሁሉም ነፍሶች በእግዚአብሔር ፊት እኩል መሆናቸውን ይሰብኩ ነበር። የ17ኛው ክፍለ ዘመን እንግሊዛዊ ፈላስፋ ጆን ሎክ ይህን መንፈስ፣ ይህን እውነት ወደ ዓለማዊ እውነት ቀረጸው። ሁሉም ግለሰቦች በሕይወት የመኖር ነፃነትና ንብረት ለማፍራት ማንም ሊነጥቃቸው ሊገስጽ የማይችለው ከእግዚአብሔር የተሰጠ የተፈጥሮ መብቶች አሏቸው አለ። በ1776 የዚህን ሕያው ሕገ መንግሥት እንዲያርቁ ኃላፊነት የተሰጣቸው ቶማስ ጃፈርሰን ካረቀቁ በኋላ ማረሚያና ማስተካከያ ለማከል ደግሞ ቤንጃሚን ፍራንክሊንና ጆን አዳምስን ጨምሮ 5 ሰዎች ያሉበት አራቂ ኮሚቴ ተረከበው። ፈላስፋው ሎኬ በመንግሥት ወይም በመንግሥትነት ላይ በጻፈው ሰነዱ ሰዎች በተፈጥሮ የማይገሰስ ተፈጥሯዊ መብቶች አሏቸው ሲል ተከራከረ። የተፈጥሮ መብቶቹን ሲያሰፍርም በሕይወት የመኖር አርነትና ንብረት ማፍራት አለ። የመንግሥትን ሚና ሲዘረዝርም ታላቁ ፈላስፋ መንግሥታት የሚኖሩት ወይም መኖር ያለባቸው እነዚህን የማይገሰሱ መብቶች ለመከላከል ነው። መንግሥት ይህን ማድረግ ባቃተው ጊዜ ዜጎች ሊገለብጡት ይችላሉ። የዚህ ታላቅና ሕያው ሕገ መንግሥት አርቃቂ የታላቁን እንግሊዛዊ አሳቢ እሳቤን አንዱን ብቻ አስተካክለው ጃፈርሰን አጸኑት። ሁሉም ሰዎች እኩል ተፈጠሩ። ስለዚህ ሁሉም ሰዎች በሕይወት የመኖር ነፃነትና ሎክ ንብረት ያለውን ደስታን መከተል በሚል ሐረግ አበለጸጉት። ሁሉም ሰዎች እኩል ተፈጠሩ፣ በሕይወት የመኖር የነፃነትና ደስታቸውን የመከተል የማይገሰስ የተፈጥሮ መብቶች አሏቸው። ቶማስ ጃፈርሰን ንብረት የሚለውን ደስታ በሚል የቀየሩት ንብረት ቁስ ብቻ ሳይሆን
ምግባርና የግል እርካታንም ያካተተ ሰፊና ጥልቅ እንዲሆነው ይህ ታላቅ የነጻነት አዋጅና ሕያው ሰነድ በራሷ በአሜሪካ ታሪክ ውስጥ ትልቅ ቅራኔ የነበረው ነው። ምክንያቱም ይህን ሁሉም ሰዎች እኩል ተፈጠሩ ሲሉ ያረቀቁ ታላቆች ራሳቸው በሕይወት ዘመናቸው በጋራ ከ600 በላይ ባሮች ባለቤቶች ስለነበሩ ነው። ታሪኩ እንደሚነግረን የጃፈርሰን የመጀመሪያ ረቂቅ የአትላንቲክ ባሻገሩን የባሪያ ንግድ በሰላ ውግዘት ይነቅፈው ነበረ። ይህም ተካቶ ነበረ ረቂቁ ላይ። ጃፈርሰን ሲያስረዱም በአሜሪካ ቅኞች ላይ በቅኝ ግዛት ስር ስለነበሩ ባርነትን የጫኑት ንጉሥ ጆርጅ ሳልሳዊ ናቸው አሉ። ይሁንና ከደቡብ ካሮሊናና ጆርጂያ የተወከሉ ልዑካናት ይህ ሐረግ ካልተወገደ በስተቀር አዋጁ ላይ ፊርማችንን አናኖርም ሲሉ ክትቻሉ። ሰነዱን ያጸደቀው ሁለተኛው አህጉራዊ ጉባኤ በእንግሊዝ ላይ የተነሳውን ጸረ ቅኝ ግዛት አንድነት ለመጠበቅ ሲል ጸረ ባርነት አንቀጹን ሰረዘው። ጃፈርሰን በግል እምነታቸው ባርነት ግብረ ገባዊነት የሌለው ስህተት ነው ብለው ቢያምኑም ባሮችን ወዲያው ነፃ ማውጣት የዘር ጦርነት ይቀሰቅሳል ብለው ፈሩ። በሕይወት ዘመናቸውም ከባርነት ነፃ ያወጧቸው ሰዎች 2 ብቻ ሲሆኑ በሞታቸው ኑዛዜ ደግሞ 3 ተጨማሪ ባሮችን ነፃ አውጥተዋል። ባርነትን የሚያወግዘው ሐረግ ከሰነዱ ተነቅሶ መውጣት መጪው ትውልድ ለተጨባጭ እኩልነት እንዲታገል ኃይለኛ መሣሪያ ሆኖ አገለገለ። የባርነትን ሕጎች መሻርና በባርነት ስር የወደቁ ሰዎችን ነፃ ማውጣት ወይም ነፃ እንዲወጡ የታገሉት አቦሊሽኒስት ተብለው የሚታወቁት ኃይሎች መሪዎች መካከል አንዱ የነበረው ፍሬዴሪክ ዳግላስ የነፃነት አዋጁን በመጠቀም አሜሪካንን ሐፍረት ያለብሳት ጀመር። ሰው ሁሉ እኩል ተፈጠረ የሚለውን የሕገ መንግሥቱን መሠረተ ድንጋይ እየጠቀሰ ያልተሟላ ቃል ኪዳን ሲል ተፋለመው። የጥቁር መብቶች ታጋይ ማርቲን ሉተር ኪንግ በፈረንጅ 1960 ሕልም አለኝ I have a dream ንግግራቸው ሕገ መንግሥቱን በግልጽ እየጠቀሱ ሞገቱ። ሰነዱንም የቃል ኪዳን መተማመኛ ሲሉ ገለጹት። አሜሪካ ጥቁሮችን በተመለከተ ቃል ኪዳኗን አልተወጣችም ሲሉ ወቀሱ። ከአቦሊሽኒስቶች መካከል አንዱና መሪ የነበረው ፍሬዴሪክ ዳግላስ ራሱ ከባርነት ቀንበር ነፃ የወጣ የጸረ ባርነት ተፋላሚ ጥቁር አሜሪካዊ ነበረ። ኃያል ጸሐፊና ተናጋሪ ነበረ። ዳግላስ ጁላይ 4 1852 ኒውዮርክ ሮቸስተር ውስጥ ያደረገው ታሪካዊ ንግግር ለአሜሪካ ባሪያ የእናንተ ጁላይ 4 ምኑ ነው በሚለው ጥያቄ ላይ ያቀነቀነ ነበረ። የራሱን ጥያቄ ራሱ ሲመልስም ቃላት አልሰሰተም ነበረ። የነጻነት ሰነዳችሁ ለአሜሪካዊ ባሪያ ባዶ ፌዝና የብሔራዊ ግብዝነት ግዙፍ ማሳያ ነው ሲል ወቀሰው። በሮቼስተር ወይዛዝርት ጸረ ባርነት ማኅበር ላይ ተገኝቶም የነጻነት ቀን ንግግር እንዲያደርግላቸው ተጋብዞ ነው ያደረገው። ጁላይ 4 1852 ሚሊዮኖች በሰንሰለት ጥርስ ውስጥ በቆማቸው እየተበሉ የነጻነት ቀን የምታከብር አገር ሲል ተናገረ። የዳግላስ አንደበት በእጅጉ ስል ነበረ። ለነጭ አድማጮቹ የነጻነት ቀን ክብረ በዓል ንግግሩን በመቀጠል ከባርነት ነፃ የወጣው ጥቁሩ ዳግላስ እንዲህ አለ። ጁላይ 4 ለእናንተ ብርሃንና ፈውስ ያመጣው የፀሐይ ብርሃን ለእኔ ግን ሰንበርና ሞት ነው ያመጣብኝ አለ። ፍሬዴሪክ ዳግላስ ንግግሩ ይህን ያህል የሰላና የከፋ ነቃፊና አውጋዥ ቢሆንም መስራች አባቶችን ሳያመሰግን አልጀመረም። ንግግሩን የሚያጠቃልለው መውጫም ፋይዳም የሌለው
ጨለምተኛነት ሳይሆን በታላቅ ተስፋ ነበረ። ምክንያቱም የሕገ መንግሥቱ ማዕዘን ሰዎች ሁሉ እኩል ተፈጠሩ የሚል ሕያው ቃል ስለነበር ዳግላስ ይህን ሰነድ ግርማዊ የነጻነት ሰነድ ሲል ከፍ አደረገው እንጂ ባርነትን ደጋፊ ሰነድ ሲል ተቀዶ ይጣል አላለም። ኢሳይያስ ዩናይትድ ስቴትስ አሜሪካ የነጻነት ቀኗን ትናንት እንግዲህ በእኛ ሰዓት አቆጣጠር እስከ ዛሬ ጠዋት ድረስ የቀጠለ ነበረ። በተለያዩ በዋሽንግተን በተለያዩ የአገሪቱ ክፍል በዋሽንግተን በዚህ ብሔራዊ ሞል በሚሉት በጣም እጅግ ግዙፍ በሆነ ለመግለጽ ያስቸግራል። እንትኑ የለንም እኛ እዚህ። እዛ ላይ ከፍተኛ የርችት ስነስርዓት ተካሂዷል። 40 ደቂቃ የፈጀ በጣም በታሪክ ያልታየ ነው የሚሉት የዩናይትድ ስቴትስ አሜሪካ አየር ኃይል ዕለቱን በማስመልከት ታላላቅ ዝግጅቶች በነበሩበት የአገሪቱ ሰማይ ላይ ታላላቅ ትርኢቶች አሳይቷል። አገሬው በራሱ ከዚህ በፊት በሚያደርገው መልኩ በተለያዩ መድረኮች እየተገኘ ከፊሉ በባህር ዳርቻ፣ ከፊሉ በመናፈሻዎች፣ ከፊሉ በቤቱ ጋሮ እየጠበሰ እየበላ እየዘፈነ እየደነሰ በአሜሪካዊ ስሜት ፖለቲካውን ገሸሽ አድርጎ ሁሉም በአሜሪካዊነት ስሜት ያከበረው ታላቅ በዓል ነበረ። የዩናይትድ ስቴትስ አሜሪካ 250ኛ ዓመትና ለአድማጮቻችንም ይህ 250ኛ ዓመት የተከበረውና ገና 500ኛ ዓመቱ ይከበራል። ገና ሚሊዮንኛውም ሊከበር ይችላል ብዬ አፌን ሞልቼ የምናገርለት ሕገ መንግሥትን ለማስታወስ ብዬ ነው። ሌሎች ዝርዝሮቹ ሳትገባ ሰዎች ሁሉ እኩል ተፈጠሩ የሚል ሕያው መሰረት ላይ የቆመ በጣም ታሪካዊ አገር ነች አሜሪካ። ይህን ለማሳየት ስል ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ዓለም መቼስ ትላንትና የርችቶቹን በተለያየ ሚዲያ የማየት እድሉ ገጥሞ ነበርና በጣም ደማቅ ስርዓት ነበረ። ርችቶቹ በተለይ ትልቅ ውበት ነበራቸው። ግን ዓለም አሜሪካ የሰው ልጅ እኩልነት ለማንጸባረቅ ወይም ለማሳየት ወይም ለመተግበር የከፈለችው ሂደትና ጉዞ ስትመለከተው እጅግ በጣም ከባድ እንደሆነ ያሳያል። አሁንስ ግን ዓለም አሜሪካ ባሰበችው መጠን የሰው ልጅ እኩልነት በጥቁሮቹና በነጮቹ መካከል ያለውን ነገርስ እንዴት ታየዋለህ? ካለው ነባራዊ ሁኔታ ዓለም አሜሪካ የመጣችበትንና የደረሰችበትን የማየት ዕድል ያጋጠመን ትውልዶች ነን እኛ። ርዕሱንም በደንብ አይተው ከሆነ አሜሪካ ውርጭና ብርድ ወይም ውርጭና ቁር ወይም ሐሩርና
ውሽንፍር፣ ማዕበል፣ ምንም ነገር ሊጨነግፈው የማይችል የለመለመች ለምለም ተክል ናት ነው። አሜሪካ ተክል ናት። አሜሪካ ሕያው ናት። ይህን 3 ቃል እንዴት ነው የምትረዳው? እኮ ዝም ብሎ የሚመጣ እኮ አይደለም። ዘዴብስ በነዛ ሰዎች ውስጥ ያለ በነዛ ሰዎች ውስጥ በአሜሪካ የሕገ መንግሥት በአሜሪካ አባቶች ውስጥ ነፍሳቸው ውስጥ ያለ ጥልቀት እኮ ነው የሚያሳየው። ሰውነት ነው እኮ የሚያሳየ። ዝም ብሎ አይደለም እኮ የሕገ መንግሥት ሕያው ስሎት የአሜሪካ ሕገ መንግሥት ወረቀት አይደለም። የአሜሪካ ሕገ መንግሥት ወረቀት አይደለም። ሰዎች ሁሉ እኩል ተፈጠሩ። አነሳሱን አንዳንዱን ነጥብ አሳይቻለሁ። ከሃይማኖት ከዛ በፊት በሃይማኖታዊ በክርስቲያን ቀደምት ክርስቲያን ሊቃውንት ነፍሶች ሁሉ በእግዚአብሔር ፊት እኩል ናቸው ይላሉ። ይሄንን ነው ወደ ዓለም ያመጣው። ሰዎች ሁሉ እኩል ተፈጠሩ ሲል ቢጫ ቀይ፣ አሁን በየጊዜው የሚመጣ ማንኛውም በሰዎች መካከል የሚኖሩ ፍላጎቶችን ገብተዋል ያላቋረጠ ጅረት ነው ያደረገው። ስለዚህ አሜሪካ ይሄንን እውነት ስታሰፍር የዚህ ሕገ መንግሥት አርቃቂ አባቶች ከ600 በላይ ባሮች ነበሯቸው። ወይል ይሄ ትልቅ ተቃርኖ ነው። እንዳንተ ሕያው የሆኑ እንዳንተ እኩል የተፈጠሩ ብለህ ነገር ግን አንተ ባሪያ ገዢ ሆነህ ይሄንን ስታስቀምጥ ትልቅ ተቃርኖ ነው። አቦሊሽኒስቱ እንዳለው የአሜሪካ ግብዝነት ትልቅ ማሳያ ነው። አይደለም? ግብዝነት ነው አይደለም እንዴ? ግብዝነት የማትለውን የማታደርገውን ስትል የምትለውን ሳታደርግ ማለት ነው። ግን እነዚህ ሰዎች ታላቅነት፣ ትልቅ ስራ የሆነ ቦታ ይጀምራል። አየህ፣ ይሄ ነው ትልቁ ነጥብ። ሰምታል። ጃፈርሰን ይህን ሲያረቁ ባርነትን አነውረውና አውግዘው ጽፎ ነበር። የስ ባሪያ ነበራቸው። በዛ በነበረው ጊዜ በነበረው አግባብ ባሪያ ነበራቸው። ነገር ግን የጊዜው እውነታ ሆኖባቸው ነው እንጂ ይህንን አያምኑም። ኢቲካል ነው ብለው አያምኑም። ሰውየው አንተ ስላላመንክ ዝም ብሎ አንድን ነገር መቀየር አይቻልም፣ አትችልም። ሂደት ይጠይቃል። ብዙ ውጣ ውረድ አለው። ስለዚህ ምንድን ነው ያደረገችው አሜሪካ? እውነቱን የተከለችው። እውነቱን ነው መጀመሪያ የተከሉትና ውሃ ያጠጡት። ሰው ሁሉ እኩል ተፈጠረ የሚለውን ካስቀምጡ በኋላ የዛን ቀን ይሄንን በሕገ መንግሥታቸው ሲያስቀምጡ አንድ ቀን ባርነት ይሞታል ማለትም ነው። አይደለም እንዴ? አየም። ስለዚህ በሂደት እርምጃዎች ውስጥ በዚህ ውስጥ ሴቶችም የራሳቸውን ትግል አድርገዋል። ኦል ሜን አር ክሬትድ ኢኳል የሚለውን ኦል ሜን የሚለውን ኦል ሜን ኤንድ ውሜን በሚል ብዙ ትግል ተደርጎበታል። በነገራችን ላይ ያገላለጽ ጉዳይ ይሄ በጣም አወዛጋቢ ነው። እንዳነጋገር እኛ ሰዎች ስንል ጾታ አይለይም አይደል? በአማርኛ ለምሳሌ ጾታ አይለይም። ሰዎች ሁሉ እኩል ነው የተፈጠርነው ስንል ወንድ፣ ሴት፣ ጥቁር፣ ሽማግሌ አይልም። በቋንቋው ግን አንዳንድ ቀን ስትሪክትሊ ስታየው ሜን የሚለው ነገር ወንዶችን ብቻ የሚያመለክት ስለሆነ ውሜን በሚል ስለዚህ አሁን በዛ ሂደት ውስጥ ከባርነትና አብርሃም ሊንከን ድረስ መጥቷል ማለት ነው። አየህ፣ ይሄ ቃል ተግባራዊ እንዲሆን አሜሪካ ለሁለት ተከፍላ የባርነቱ ስርዓት እንዲቀጥል የሚፈልጉና በማይፈልጉ መካከል የእርስ በርስ ውጊያ ተደርጎ ነጭ አሜሪካውያን መስዋዕት ሆኖ ማለት ነው እና አብርሃም ሊንከን አሸንፈው ባርነት ከሰመ። ከዛ እንዲህ እያልክ በሂደት እነ ማርቲን ሉተር ኪንግ የጥቁር መብቶችን ለምሳሌ ሴቶች እንደ ሴቶች መብታቸው ድምፅ የመስጠት የመሳሰል ከዛ በኋላ ደግሞ ጥቁሮች በጥቁርነታቸው የመምረጥ መብት በኋላ ላይ በትግል የመጣ ነው። ይሄ ሁሉ በሂደት የመጣ ነው። ለምን? እዛ ላይ ሕገ መንግሥቱ ላይ የሰፈረው ሰዎች ሁሉ እኩል ናቸው፣ የመኖር የነፃነት እና ደስታቸውን የመከተል
የማይገሰስ ተፈጥሯዊ መብት አላቸው የሚለው ዝም ብሎ ከጭንቅላት ላይ ይመጣ አይደለም። ይሄ ፕሮሰስ የሆነ እውነት ነው። ስለዚህ መጨረሻ ላይ በኔ ባንተ ዘመን ምን አየን? ዩናይትድ ስቴትስ አሜሪካ ባንዲሯ እየተውለበለበ ማለት ነው። በ2008 ዓመተ ምህረት ባራክ ሁሴን ኦባማ ዋይት ሃውስ የገባው የነጩንም የጥቁሩንም የቢጫውንም የስፓኒሽንም ድምፅ አግኝቶ ነው። ስለዚህ ከዚህ በኋላም አሜሪካ በተለያዩ ጊዜ የተለያዩ ቀውሶች ቢያጋጥሟትም አስቀድሞ የተጣለው መሰረት አሜሪካን እየለመለመች እንድትቀጥል የሚያደርግ እንጂ አሜሪካን እንድትጠፋ የሚያደርግ አይደለም። አያስችልም። ገብቷል። የሚገርም ነው። እና በእውነት ዩናይትድ ስቴትስ አሜሪካ በጣም ትልቅ ሀገር ናት እና በእውነት ረጅም ዕድሜ እንመኝላታለን። አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። ዓለም የአሜሪካኖች ትልቅነት የሚነሳው ሕገ መንግስታቸውን ጠብቀው በመኖር እና በማጽናት ነው ብለን ማሰብ እንችላለን። ኢስኖት ሕገ መንግስት ስንል ሕገ መንግስት ነው፣ እሳቤ ነው ወይም ሕግ ነው እና ይጻፋል። ሕገ መንግስት በየትኛው ብዙ ሕገ መንግስቶች አሉ በዓለም ላይ ይጻፋል። ትልቁ ነጥብ ግን ያንን ሕገ መንግስት የቀረጸው እውነት ነው። ያንን ሕገ መንግስት የቀረጸው ጥልቀት ነው። ያንን ሕገ መንግስት የቀረጸው የተብላላ እውቀት ነው። ያንን ሕገ መንግስት የቀረጸው ፊውቸሪስቲክ የሆነ ትንቢታዊ የሆነ ለምሳሌ ሕገ መንግስት የሚያደርገው የያዘው እውነት ነው። ዘትሩዝ ይሄ እኮ ነው። ዘትሩዝ የያዘው እውነት ነው። አሜሪካኖች በዚህ መንገድ ሊያጸኑት፣ በዚህ መንገድ ሊቀጥሉ የሚችሉት፣ ሊገዙበት የሚችሉት እና ከዛም በኋላ ብዙ ሕገ መንግስቶች፣ ብዙ የዲሞክራሲ ሀገሮች እሳቤ ከዚህ ባህር የሚቀዳ ነው። አሜሪካንን የምድራችን ልዕላ እያለ ያደረጋት ይሄ እውነት ነው። ማንኛውም ዜጋ በዜግነቱ ያለውን ትንሽም ይሁን ትልቅ እውቀት ተሰጥኦ ያለውን አቅም በየሄደበት የማይገድብ የማያሰቃይ የሚያግዝ የሚያራምድ እና ስኬቱን የሚያበስር ነገር ነው የቀየሱት። ካን ዩ ብሊቭ ቶማስ ጃፈርሰን እኮ ማለት ምን ማለት ወይም እነዚህ በአጠቃላይ የአሜሪካን ሕገ መንግስት ያረቀቁ ሰዎች እኮ ብታምንም ባታምንም 1776 ላይ ቆመው ያለምንም ጥርጥር 2,000 እና 3,000 ዓመት ወደፊት መመልከት ይቻሉ ሰዎች ናቸው። አየህ፣ ይሄ ነው ትልቁ ፋይዳ። ስለዚህ አሜሪካኖች ይሄንን መጠበቅ ለዚህ መሞት ካልቻሉ ምን ህይወት ይኖራቸዋል?
ይሄ እኮ ለእያንዳንዱ አሜሪካዊ ለብቻው ፋይዳ አለው። እንደ ግሩፕ፣ እንደ ስቴት፣ እንደ አሜሪካ ሙሉ አካል በማንኛውም መንገድ በሁሉም አቅጣጫ 360 ዲግሪ የእሱን ጥቅሞች የሚያረጋግጥ ነው። ለዚህ ነው ዩናይትድ ስቴትስ አሜሪካ አንዳንድ ጊዜ የማይፈርሰው ኤምፓየር ልትለው የምችለው። ስለዚህ በእውነት ነው የምነግርህ በ1776 በዚህ ሰው ሁሉ እኩል ነው የተፈጠረው በሚል ላይ የቆመ ሰዎች ሁሉ በሕይወት የመኖር ነፃነትና ደስታቸውን መከተል የማይገሰት የተፈጥሮ መብት አላቸው ማለት ይሄ ብቻውን ብዙ አንድ ላይብረሪ የሚሞላ መጽሐፍት ልጽፍበት የምትችል ጠሊቅ እና ይሄ ምን ብዬ ልንገር እውቀት ሁሉንም ነገር የሆነ ትልቅ ህገ መንግስታዊ መሰረት ነውና አሜሪካንን ኮንግራጁሌሽን ልንላት ይገባል። አሜሪካ ለዘላለም ትኑር። ይሄ ማለት ነው አሜሪካ ቢያንስ ለአሜሪካ ለራሷ ለህዝቧ እንደ ሀገር አሁን ላይ ሀያልነቷ መሰረቱ ይሄ ነው። መንገድ ቢጠፋባት እንኳ ሊመልሳት የሚችል ህገ መንግስት ነው። ውሉ ቢጠፋት እንኳ ዝርዝሩ ውስጥ ገብታ ቢጠፋት እንኳ ወደ ውሉ መመለስ ነው። ሰዎች ሁሉ እኩል ተፈጠሩ። በጣም የሚያስደስት አባባል ነው ዓለም። ዲሞክራሲ የሚለው ሐሳብ ራሱ ቃሉ የግሪክ ነው እና ወደ ግሪክ የመጣ የመምረጥ እና የመመረጥ መብት ነበረው በግሪክ ውስጥ ለማለቴ ነው። እና ይሄ ሐሳብ እንደ ሐሳብ ስትወስደው ስርወ ቃሉ ከግሪክ ከሆነ የተነሳው አሜሪካኖች በተግባር ኖረውታል። አሁን አሜሪካኖች በተግባር የኖሩትን ዲሞክራሲ ወይም የሰው ልጅ እኩልነት ሌላው ዓለም ተምሮበታል ወይ ከአሜሪካኖች? ወይስ ምን ሊማርበት ይችላል? ምን ሊማርበት ይችላል? ከመማር ለፈለገማ ከዚህ የበለጠ ምን ልትማር ትችላለህ? አሁን እኮ ደጋግመን የምንለው ምንድን ነው? መማር የፈለጉማ ተምሮበታል። ራሷ አሜሪካንም ከሌሎች የተማረችው። እንግሊዞች ከነጨቋኝነታቸው ከነቅኝ ገዥነታቸው በዛ በቅኝ ግዛት ስርዓታቸው ውስጥ በአረመኔ ስርዓታቸው ውስጥ ስቲል መነጋገርን ያስችሉ ነበር። በሀሳብ እንድታሸንፋቸው እድል ይሰጡ ነበር። እነ ማህተማ ጋንዲ እዚህ ምሳሌ እኮ ናቸው። በመጨረሻ ደረጃ ላይ ወካ አድርጋችሁ ትሄዳላችሁ ብለው እንግሊዞችን ያን የሚያህል ፀሐይዋ የማይጠልቅ ኤምፓየርን በዚህ መንገድ ከህንድ ለማስወጣት የቻሉት እኮ እንግሊዞች በጭቆናቸውም ውስጥ ነፃ ፕሬስ አላቸው። ስለዚህ በአይዲያ ቻሌንጅ ታደርጋቸዋለህ። ብዙ ሸፍጥ ሊያደርጉ ይችላል። በአይዲያ ቻሌንጅ አድርገህ ታሸንፋቸዋል። ይበንቸዋል። ያንተ እውነት ከበለጠ ታሸንፋቸዋል። እኔ ይሸንፋሉ። አየህ፣ ጊዜው ብዙ ሊሆን ይችላል። የቆዩበት ጊዜ ማዕት ነገር ሊሆን ይችላል። ግን ስለዚህ አሜሪካም እኮ ራሷ ሄድን አስቀምጣ ባርነት እኮ ከዛ በኋላ ከ100 ዓመት ወደ 80 ምናምን ዓመት እኮ ቀጥሏል አይደል? ስለዚህ ምንድነው ትልቁ ነገር እውነቱን አግኝተውታል። ይህንን ታላቅ እውነት ነው መመሪያቸው እንደሆነ ያስቀምጡት። አሜሪካ እንደ ህዝብም እንደ ሀገርም በዚህ ዲፋይን እንድትደረግ ነው። እነዚህ ናቸው ታላላቅ የምትላቸው። በዚህ ነው የሚገለጹት። ለዚህ ነው መቃብራቸው ወደ በየጊዜው እያየ አበባ የምታስቀምጠው። ሰው ሁሉ እኩል ተፈጠረ ዝም ብሎ የሚመጣ ሀሳብ አይደለም ይሄ። እና ይህንን እውነት ነው የኖረችው አሜሪካ። በዚህ እውነት ሂደት ውስጥ ነው ዛሬ ያለችውን አሜሪካ ውስጥ በየጊዜው በታሪኩ አንጓ ውስጥ የምናያቸውን አስገራሚ ለውጦች ማከናወን የቻለችው ማለት ነው። ስለዚህ አሜሪካ ሂደት ናት። ለምን? ህገ መንግስቷ ሕያው ነው። ህገ መንግስቷ የለመለመ ተክል ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት።
በ5.4 ሚሊዮን ብር ጠቅላላ ክፍያ ቤት እየሸጥን ነው። አዎ ይህ ቅድመ ክፍያ አይደለም፣ ሙሉ ክፍያ እንጂ። በቡልጋሪያ መብራት ሰመር ሪል ስቴት አፓርትመንቶችን ከባለ 1 እስከ ባለ 3 መኝታ ቤቶችን እስከ 50% ብድር አመቻችቶ እንዲሁም የንግድ ሱቆችን ከግራውንድ እስከ 3ኛ ፎቅ ድረስ ለሽያጭ አቅርቦላችኋል። ልብ ይበሉ፣ የዋጋ የሚቆየው ለ10 ቤቶች ብቻ ነው። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ።